እስክንድር ባለፉት 30 ዓመታት በጋዜጠኝነቱ በሰላማዊ ትግሉ የከፈለው መስዋዕትነት እያንዳንዱ ህዝብ የሚያውቀው ተምሳሌትነቱ በዚህ ትውልድ ውስጥ ነው። እስክንድር ሲሳሳት ስህተቱ ሊነገር ይገባል። ተምሳሌትነቱ ስብዕናው ግን ፈጽሞ ሊነካ ይገባል። በዚህ ትውልድ ውስጥ ተምሳሌት የሆነ በአምሳያው በሱ ልክ ጳጳሳትም መነኮሳት እንኳን አልተገኙም መስዋዕትነት ለመክፈል። እስክንድር ላይ አፉን የሚከፍት የዳያስፖራ የአማራ ዳያስፖራ ማህበር ወይ ትግሬ ነው ወይ ኦሮሞ ነው ወይ ብአዴን ነው ወይ ጠላቱ አለቀ። ሌላ ነገር የለም። ተካካሉ ነውረኛ ነው መለያው። ጠይቁት እስክንድርን እንዴት ነው ህዝባዊ ግንባሩ ስትሉት ደሙ ይፈላል። የባንዳ ልጅ ነው ቀፈታም ዶክተር ስለሆነ አይደለም። እስክንድር እውነት ለመናገር ሐሳቡን አልቀበለውም። እኔ ከምቆምለት ዓላማ ተንዛራሪ ነው። ግን የኢትዮጵያን ፖለቲካ ሼክ ካደረጉት ውስጥ ፕራክቲካል ከሆኑ እሱ ብቻ፣ ሌሎቹ ወሬኞች ናቸው። እውነቴን ነው የምልህ። አንቀጥቅጧቸዋል፣ እዛ አጀንዳ ቀርጾላቸዋል። እውነተኛ ኦፍኮርስ ሁሉንም ኢትዮጵያን በንጹህ ልቡ የሚወድ ነው። ለኢትዮጵያውያን የመጨረሻ ነፍሱን የሚሰጥ ነው። እስክንድር የነጻነት አርበኛ ነው። ቼጉቬራ ነው። ለአማራ ስለተበደለ ጫካ ገባ እንጂ ኦሮሞ ቢበደልም ጫካ የሚገባ አይነት ፐርሰናሊቲ ያለው ሰው ነው እስክንድር። እኔ እንጃ በሺህ ዓመታት የሚከሰት ክስተት ነው ብዬ ነው የማምነው። እንደሱ አይነት ሰው እንጃ በጣም መታደል ነው ብዬ ነው የማምነው። ምንም በወንጀል የሚጠረጠረው ሰው አይደለም። በነፃነት በዚህ በሰላማዊ ትግል ላይ አንቱ የተባለ ሰው ነው። እኔ በኢንተርናሽናል ሌቭል ራሱ እነ ማንዴላና ከነማህተማ ጋንዲ ጋር የሚነጻጸርና ከነሱም በተሻለ ተክለሰውነትና ቁመና ያለው ሰው ነው ብዬ ነው የማምነው። እስክንድር ገና መጠናት ያለበት ሰው ነው ባይነኝ። ብዙ ዶክተሮች ብዙ ፕሮፌሰሮች 7-8 ወረቀት ያላቸው ዓለም በየቦታው ንግግር እንዲያደርጉ የሚጋብዟቸው አንዱ የተፈኙ ሰዎች እናውቃለን። አንዳቸውም የእስክንድር የእግሩ እጣቢ አይሆኑም። እስክንድር ነጋን እንዲህና እንዲያ እያሉ የሚያሞጋግሱት፣ ቅኔ እየዘረፉ የሚያሞካሹት፣ የረገጠው መሬት ሁሉ ለዘረኝነት በሽታ የሚተሻሹት እምነት ነው እያሉ የሚያመጻድቁት ሰው ነበረ። የዛሬ ነው ያድርገውና እስክንድር ነጋ ንጉሥ ቀረሻ ክብሮት የሚቀርብለት የብዙ ኢትዮጵያውያን እንባዮችን ልብ ያሸነፈ በእጁ ብዕር ጨብጦ በልቡ አገር ታቅፎ የሚዞር ባለ ግርማ ሞገስ ሰው ነበረ። ዛሬ ግን እነዚሁ ሰዎች እስክንድር ነጋ ፋኖን ከተቀላቀለበት ጊዜ ጀምሮ የጭቃ ጅራፋቸውን የሚያስወነጭፉበት የጋራ ጠላታቸው አድርገውታል። ለምን? ፋኖ በአማራው ማህበረሰብ ዘንድ እጅግ የተለመደ ቃል ነው። ያለማንም ማስገዳጅነት የሚዘምት ዘማች የሚል ትርጉምም አለው። ከዓመታት በፊት ደግሞ ኢትዮጵያ ውስጥ በሰሜናዊ ክፍል ከተቀሰቀሰው ጦርነት ጋር ተያይዞ ስሙ ደጋግሞ የሚነሳም ሆኗል። ህወሓት አቅሙ ያየለ በመሰለበት ሰዓት ከመከላከያውና ልዩ ኃይል ጋር በመሆን አኩሪ ገድል የፈጸመ እንደሆነም ይወሳል። አሁን ከቅርብ ጊዜ ወዲህ ደግሞ በተለይ ዘመነ ካሴ፣ መሬ ወዳጆ፣ እስክንድር ነጋና ሌሎችም ስመ ገናና ፋኖች ከመንግስት ጋር የገቡበትን ፍጥጫ ተከትሎ ፋኖ በእነ አሜሪካ ጭምር ስሙ እየተጠራ የሚወሳ ለድርድርም የሚጋበዝ መሆን ጀምሯል። ይህ ፋኖ ይሉት አደረጃጀት ታዲያ ቅርጹ አሁን በምናውቀው መልኩ ይሆን ዘንድ የአንበሳውን ድርሻ እንደያዘ የሚነገርለት ፋኖ ዘመነ ካሴ ነው። በህወሓት የበላይነት ይዘወር የነበረው ኢህአዴግ በኢትዮጵያውያን የተባበረ ክንድ ፍርክስክሱ ወጥቶ መጠነኛ የሥርዓት ለውጥ በተደረገ ማግስት ነፍጡን አስቀምጦ የግል ኑሮውን መምራት የጀመረው ፋኖ ዘመነ ካሴ በኋላ ግን አማራው በቤንሻንጉል፣ በኦሮሚያ፣ በሲዳማና በሰሜን ሸዋ አካባቢዎች ማንነትን መሰረት ባደረጉ መፈናቀሎችና ግድያዎች ሲሰቃይ ዝምታን ሊመርጥ አልቻለም። ይልቁንስ በአደባባይ ከመቃወም አልፎ ህዝቡን ለመታደግ ሰሜን ሸዋና መተከል በመዝመት የወገን አለኝታነቱን በተግባር እንዳረጋገጠ ይነገርለታል። ያኔ አማራ ክልል እብደት ላይ በነበረ ጊዜ አላግባብ በሆነ የእርስ በርስ ግድያ እናሳምነው ጽጌና ዶክተር አምባቸው መኮንን ለዘላለሙ ባሸለቡበት ጊዜ ሊታሰር አሊያም ሊገደል ተቃርቦ እንደነበረም
የቅርብ ሰዎቹ ይናገራሉ። ለቃሉ ታማኝ ለወዳጆቹ ምቹ የሆነው ዘመነ ለጠላቶቹ ግን እንደ እሳት የሚፋጅ አርበኛ ነው ይሉታል የሚያውቁት። የዘመነን ባህሪ በቅርብ የሚያውቁት ሰዎች እንደሚሉት ከሆነ አሳዳጆቹን ቤቱ ሆኖ እየተንቀጠቀጠ የሚጠብቅ ሳይሆን ምሽጉን ጫካ አድርጎ ሊገድሉት ሄዱትን ሲያስበረግግ የከረመ ጀግና ነው። በሁለት ዓመቱ ጦርነት ጊዜ ከህወሓት በኩል የመጣውን የህልውና ስጋት ለመመከት በሚል ፋኖን አደራጅቶና አሰልጥኖ አውደ ውጊያዎች ድረስ በመዝመት ሂሳብ እናወራርዳለን ያሉትን ሰዎች ሲያባረርና አገር ሲያቀና የከረመ ዘማች ነውም ይሉታል። ይሄ የአንደኛው ጎራ ትርክት ነው። ማንነቱን አማራ በሚል ብሔር ሳይሆን ዘመነ በሚባል ንጉሥ ዙሪያ ያሰባሰበ ጀሌ ዘመነ ካሴ እኔ እንደ አፄ ቴዎድሮስ ነኝ እያለ ንግስናውን የሚሰብክ ፋኖ መሆኑ እነ ሻለቃ ዝናቡን ጭምር ያስጨነቀ ትርክት ሆኖባቸዋል። ዝናቡን ታውቁታላችሁ። የአማራ ፋኖ በጎጃም ምክትል ሰብሳቢ ነው። ትልቁ ችግራችን ይሄ ነው አይደል? ስለ ድርጅትና አውራ እንስራ እንዲህ እናድርግ ስንለው ምን የሚል ነው ያለው? ንጉሥ ትሆናለህ ተብያለሁ፣ ዳግማዊ ቴዎድሮስ ነህ ተብያለሁ የሚል አመራር ነው ያለው። እንቅፋት ፈጠረብን። ኢጎ ታውቃላችሁ፣ ገና ሳይከካ ንጉሥ ሆናለሁ። በእርግጥ አብይ አህመድ ከነገሱ በኋላ እናቴ ንጉሥ ትሆናለህ ብላኛለች በ7 ዓመቴ ሲሉ ነበር። ሰምተህ የዛ አይነት አመለካከት ያላችኋለሁ። እኔ አይደለሁም የተናገርኩት። የአማራ በፋኖ በጎጃም ምክትል ሰብሳቢ ሻለቃ ዝናቡ። በመግቢያችን ላይ ጉንጭ ሙሉ መወድስ ሲቀርብለት የሰማነው እስክንድርም የዚሁ የዘመነ ካሴን ትከሻ የሚደፋፈር ኃይል ሆኖ ብቅ ያለበት አጋጣሚ አሁን አማራ ክልል ውስጥ ላለው ውጥረት አይነተኛ ሚና የሚጫወት ክስተት ነበረ። ቀድሞ እስክንድር ስለ አንዱ ቄሮ ርኩስና ቅዱስ ቃላቶች ካንደበቱ ሲወጡ የሚሰሙለት ሰው ነበረ። ኦኤምኤን ላይ ቀርቦ ስለ ቄሮ ማንነት በመሰከረበት አንደበቱ ትችቱንም የዘረገፈ ሰው ነው። የዚህ ምክንያት ምንድነው የሚል ጥያቄ ከተነሳ ጉዳዩ የጀዋር መሐመድን መንበር ከመቆናጠጥ ጋር የሚገናኝ ነው። ቄሮ ያደርግ የነበረውን ትግል በማሞገስ በርቱ እናንት የዲሞክራሲ ጠበቆች ብሎ በማጀገን ተቀባይነት ማግኘትና በትግሉ ተንጠላጥሎ አንዳች የስልጣን ፍላጎትን ማረካት የእስክንድር ተቺዎች እንደሚሉት ግን ይህ ምኞቱ በጀዋር መሐመድ የተለየ ስትራቴጂ አፈር ከበላ በኋላ ነው እስክንድር ቄሮን ጄኖሳይደር እያለ መጥራት የጀመረው። ጀዋር መሐመድ እንኳን እስክንድር ቀርቶ አንቱ የተባሉ የኦሮሞ ፖለቲካ ልሂቃን ያልደረሱበትን የተቀባይነት ማማ ለብቻው ተቆናጦ ከዶክተር አብይ ጋር ትከሻ ለትከሻ ይገፋፋ የነበረ መንግስት ፈጥሮ የዛሬና ያድርገውና ማለት ነው በቄሮ በኩል ያሻውን ሲያስፈጽም የነበረ ሰው ነው። ይህን የማይደረስበትን የጃዋር ኤምፓየር በህልሙ የተመኘው እስክንድር ነጋ ኦኤምኤን ላይ ቀርቦ ቄሮን በርቱ ሲል እንዳልነበረ ማማውን መቆናጠጥ የወጣቶቹን መንገድ መቀየስ አልሆነልህ ያለው ጊዜ ግን በአደባባይ ወጥቶ ቄሮን ባሞገሰበት አንደበቱ መንቀፍ ቀናው። ይህ ነው ለእስክንድር ነጋ ወላዋይነት በተቺዎቹ በኩል የሚቀርበው አመክንዮ። በቄሮ በኩል ያሰበውን ማሳካት እንዳልቻለ የሚነገርለት የቀድሞው ጋዜጠኛና የሰብአዊ መብቶች ተሟጋች እስክንድር ነጋ ፊቱን በቀጥታ ያዞረው ታዲያ ወደነ ዘመነ ካሴ ፋኖ ነበረ። ያኔ የፖለቲካ አድማሱን በአዲስ አበባ ቅጥሮች ብቻ ቀንብቦ ባልደራስ የሚባል ባለ አደራ ፈጥሮ ሲንቀሳቀስ ዓላማው ከፋኖ ጋር አንድ መሆኑን ደጋግሞ ይናገር ነበረ። ይህን ዓላማውን ጭምብል እንደማውለቅ የቆጠሩበት እንደ ቤተልሔም ያሉ ሰዎች ደግሞ እስክንድር አማራነቱ በልጦበት ወደ ብሔሩ ሽምጥ ጋልቧል ማለትን ተያያዙት። እስክንድር በዚህ ብቻ አላበቃም። የሃጫሉ ሁንዴሳ ግድያ ሰሞን ለነጀዋር መሐመድና በቀለ ገርባ እስር ሚዛን ማስጠበቂያ እንዲሆን በጦስ ዶሮነት ተመርጦ ወህኒ ወርዶ ነበረ። ከዚያም ከእስር ከተለቀቀ በኋላ በቀጥታ ያመራው ፋኖን ወደ መጎብኘትና ማበረታታት ነበረ። በዚህ ለፋኖ ቡራኬ የመስጠት ጉዞው ታዲያ ባህር ዳር ላይ ካሁኑ ደመኛው ዘመነ ካሴ ጋር ተገናኝቶ ዘመነም እስክንድር የባልደራስ ብቻ ሳይሆን የኛም ጭምር መሪ ነው ብሎ አሙጋግሶት ነበረ። ከዚህ በኋላ ነው ነገሮች መስመር መሳት የጀመሩት። በቄሮ ትግል ማግስት ላይ የድል አጥቢያ አርበኛ ሆኖ
አንደበቱን በሙገሳ ቃላት ሞልቶ ብቅ ያለው እስክንድር መከላከያውና ፋኖ ከህወሓት ጋር የነበራቸውን ጦርነትም እንዲሁ ፍትሃዊ ብሎ ባርኮ ነበረ ፋኖዊ ጉዞውን የጀመረው። በቄሮው ጉዞ በኩል ጀዋር መሐመድ የሚባል እንደ ተራራ የገዘፈ ስም እንዳጋጠመው ሁሉ በዚህ የፋኖነት ጉዞ ላይም ዘመነ ካሴ የሚባል አንደበቱ የጣፈጠለት በተቀመመ አማርኛ ብዙዎችን ከጀርባው ማሰለፍ የቻለ የፋኖ የጎበዝ አለቃ ከፊቱ ተጋረጠበት። ዘመነ ካሴ እንደሚለው እስክንድር በቅድሚያ ያቀናው ወደ ሸዋ ነበረ ፋኖን ለመቀላቀል። ነገር ግን ዘመነ እስር ቤት ውስጥ ሆኖ ባደረገለት ግብዣ መሰረት ነው ወደ ጎጃም ሄዶ ወሳኝ የተባሉትን የዘመነን ሰዎች ይዞ የራሱን ፋኖ ያቋቋመው። ከዚህ በኋላ ነው የሁለቱ ዝሆኖች እርግጫ በይፋ የተጀመረው። የዘመነ ካሴ አንደበት ሆኖ ያለፉትን ጊዜያት በየቀኑ በሚባል ደረጃ ድምጹን ስንሰማለት የከረምነው ማርሸት ፀሐዩ እነ እስክንድር እንዴት ትግል እንደጀመሩ እናውቃለን፣ በቅርቡም ይፋ እናደርጋለን እያለ መዛት ጀምረዋል። እነ እስክንድር ነጋ ወደ አማራ ትግል እንዴት መጡ የሚለውን ጉዳይ በግልጽ በዶክመንት ከነ ማስረጃው በቅርቡ ይፋ እናደርጋለን ለህዝባችን። ጎጃም ውስጥ የሚንቀሳቀሱ የአፋሕድ ሰዎች ደግሞ እነ ዘመነ ካሴን በአስብቶ አራጅነት መክሰስ ጀማምረዋል። የአማራ ፋኖ ህዝባዊ ሰራዊት ጎጃም ዕዝ ድርጅታችንም ሆነ የአማራ ፋኖ ህዝባዊ ድርጅት አፋሕድ ለአንድነት እስካሁን እስከደረስንበት ሰዓት ድረስ ያልከፈልነው ዋጋ የለም። በተለይ ወንድሞቻችን በአማራ ፋኖ በጎጃም ተከታታይ የሆኑ ማጥቃቶች ሲደረጉብን ነገም ህዝባችን ፊት ላይ በኩራት ይዘነው የምንቆመው፣ ለአንዳንዶቹ ደግሞ ምናልባት የታሪካቸው ጥቁር ክፍል ሆኖ የሚታይ በርስ በርስ ጦርነት በሚደረፉት ጉት ቃታ መሰሳብ የአማራ ፋኖ ህዝባዊ ሰራዊት ጎጃም ዕዝ እስካሁን ድረስ ነገሮችን በሆደ ሰፊነት አንድም ፋኖ ተብሎ ጫካ የገባ ኃይል በየትኛውም ማሰላለፍ ይኑር በየትኛውም የሐሳብ ልዩነት በእኛ ምክንያት ህይወት እንዳይጠፋ ብዙ መስዋዕትነቶችን ስንከፍል ቆይተናል። አሁንም በዚሁ ልክ እንቀጥላለን። ነገር ግን እንደሚታወቀው የአማራ ህዝብ ጥላቶቹ ብዙ ናቸው ከውስጥም ከውጭም። በዚህ ኃይል በተለይ ያሰላለፍ የሐሳብ ልዩነቶች በሐሳብ ብቻ በሐሳብ የበላይነትና በጠረጴዛ ብቻ መፈታት ሲገባቸው ባንዳንድ ወንድሞቻችን ላይ ትግሉን በማይመጥን መልኩ ትግሉን ወደ ኋላ በሚጎትት መልኩ ድርጊቶች ሲፈጸሙ እኔም አስተዋውሳለሁ። በሚዲያም ተከታታይ ወተን ተናግረናል። ምናልባት ይሄ የእርስ በርስ መጠፋፋት ለስርዓቱና ለዚህ ፋሽስታዊ ስርዓት ያማራን ደግሞ የግፍና መከራ ሌሊት ያስረዝማል እንጂ የሚጠቅም ነገር አይደለም እያልን ብዙ ነገሮችን ስንወጣ ስንወርድ ቆይተናል። ነገር ግን በጎነት የለም። ካሳለፍናቸውም የሀገሪቱ ታሪኮች በተለይም በመይሶንና በኢሃፓ ላይ የተፈጠሩ በሁለቱ መካከል ላይ በርስ በርስ መጠፋፋት አምባገነን የሆነ የደርግ ስርዓት ረጅም ሰዓት ስልጣን ላይ እንዲቆይና ህዝብ ግፍና መከራ እንዲቀበል በኋላም የሚመጣው ስርዓት ደግሞ ለሀገሪቱ የማይመጥን ለአንድ ብሔር የቆመ ሀገሪቱን ወደ ድህነት አሮንቃና ወደ ችግር ከቶ ያለፈ ስርዓት ነው። ስለዚህ ያ የሁለቶቹ ክፍተት አንዱ አካል እንደሆነ እንረዳለን። ብዙ ጊዜ በርስ በርስ በመጠፋፋት አንዱ በመብላት ያማራን ትግል ልናራምድ አንችልም። በባለፈውም እንደምታውቀው ተስፍሽ ጎንደር ላይ የተፈጸመው በጄኔራል በኩል ላይ የተፈጸመው ግፍ በሽምግልና በማታለል ከጀርባ ወግቶ ጄኔራል ከፍ ያለው ደሴ ያን የመሰለ የቁርጥ ቀን ያማራ ቁርጥ ቀን ልጅ እንድናጣው ተደርጓል። በየትኛውም ምንዛሬ ብንመነዝረው በየትኛውም ትርጉም ብናየው ያማራ ጀግኖችን ያማራ አሉ የሚባሉትን በመግደል መቼም ያማራን ነፃነት ማንጣት አይቻልም ብለን እናምናለን። ስለዚህ እኛ ብዙ ነገሮችን እያደረግን ነው። ብዙ ሳቦታጆች ይሰሩብናል። ብዙ ችግሮች ይፈሩ። አንድ በኩል ከቀጠናው ከጎጃም ቀጠና አስወጥተናቸዋል ጠርገናቸዋል ይላሉ። በአንድ በኩል ደግሞ ይከሱናል። እኛ ትግላችንን እያጠናን ወቅቱን በሚመጥን ሁኔታ ባለው ያለው አጠቃላይ ያለው ነገሮችን እየገመገምን እያስተካከልን አሰላለፋችንን ስርዓት ባለው የአማራ ህዝብ ጥቅም ሊያመጣ በሚችል መልኩ
እያመራራምር እንገኛለን ማለት ነው። ዥዋዥዌው በዚያ ያበቃም። በሚሊዮን የሚቆጠር ዶላር ብንሰጠው የራሱን ፋኖ አደራጀበት የሚሉ የእስክንድር ነጋ ተቺዎችም ብቅ ማለት ጀምረዋል። እስክንድር ነጋ በእርግጥም ፋኖን አንድ ለማድረግ ፋኖን ለማገዝ ይረዳል በሚል ብዙዎቻችን የአማራ ፋኖ ህዝባዊ ግንባር ደጋፊ ሆነን በእስክንድር ነጋ በኩል ብዙ ድጋፍ ለፋኖ አሰባስበናል። አንዱ ድጋፍ ካሰባሰቡት ሰዎች መካከል አንዱ ነው ነበር። ከ2.3 ሚሊዮን ዶላር በላይ አሰባስበናል። ነገር ግን እስክንድር ነጋ ምንድነው ያደረጉት? እስክንድር ነጋና ውጪ ያሉ ጓዶቹ ምንድነው ያደረጉት? ይሄን 2.3 ሚሊዮን ዶላር ፍትሃዊ በሆነ መንገድ ለፋኖች ከመላክ ይልቅ በዚህ ገንዘብ የነሱን ጦር ለመገንባት በቃ በገንዘብ ኃይል እስክንድር ነጋ የፋኖ መሪ ሆኖ በፋኖ ላይ እንደ ቁንጮ ተቀምጦ መቀጠል ነው። የራሱን አርሚ ለመገንባት ነው ይፈልጋል። ስለዚህ አሁን የቀረች አብዛኛው ገንዘብ አጥፍተውታል። ሞክሮ አጥፍተውታል። በዚህ በገንዘብ ኃይል ምክንያት ከአንድ ዓመት ተኩል በላይ የፋኖን እንቅስቃሴ አንድ እንዳይሆን ትልቅ ተግዳሮት ሆኖ ነው የቆዩት። አሁን ደግሞ የቀረቻቸውን ባንክ ይዞባቸው የነበረውን ተለቆላቸዋል። ያንን ትንሽ ገንዘብ ለነመከታው፣ ትንሽ ገንዘብ ለነአዶናይ፣ ለነካሳሁን፣ ለነጋሽ ምንተስኖት እየሰጡ በጣም ደግሞ ለክፍለ ጦር አዛዦች ደግሞ ፍርፋሬ እየወረወሩ የአፋህድን እድሜ ለማራዘም እየሞከሩ። ነገር ግን አሁንም እላለሁ ገንዘብ ይሄዳል፣ ገንዘብ ይመጣል። መከታው ማሞ ተጠልፈዋል፣ በገንዘብ ተጠልፈዋል። በአማራ ፋኖ ህዝባዊ ድርጅት ተጠልፈዋል። ከእስክንድር ፈቃድ ውጪ መውጣት አይችልም። እንደውም የሚመስለኝ እኔ እስክንድር ነጋ የሆነ ነገር አድርጎለት ከኔ ፈቃድ ውጪ የምትሆን ከሆነ ይሄን ነገር አወጣለሁ ብሎ ብላክሜል እያደረገውም ሊሆን ይችላል። ስለዚህ መከታው ማሞ እነ አዶናይ አበበ እነ ካሳሁን እነ ጋሽ ምንተስኖት ኮምፕሮማይዝድ ሆነዋል። ስለዚህ የጦር አዛዦች እናንተ ናችሁ። ክፍለ ጦራቸውን ከአፋህድ ነፃ አውጡ። በእስክንድር ምክንያት በአፋህድ ምክንያት ከወንድሞቻችሁ ከአማራ ፋኖ በሸዋ እንደዚሁም አብሯችሁ ከነበሩት ከነ በላይ ፈቃዱ በላይ ክፍለ ጦር ቀስተንብ ብርጌድ 77 ክፍለ ጦር ከነ ፋኖ ኢሳያስ ጋራ ለምንስ ትጣቃራላችሁ? ዋናነት በርስ ውጊያ ስለሆነ በአማራ ፋኖ አንድነት በጎንደርና በአማራ ፋኖ ጎንደር ጠቅላይ ግዛት መካከል በተፈጠረ ችግር ስለሆነ ያም ችግር ደግሞ በአፋህድ ምክንያት ስለሆነ በአፋህድ ምክንያት አንድ አለመሆን ብቻ ሳይሆን ወደ መታኮስ ወደ መገዳደል እየሄድን ነው። ይሄ የአማራ ፋኖ ህዝባዊ ድርጅት ለጎንደር ጠንቅ ነው። የጎንደር ወንድማማቾች እንዳይግባቡ እንዳይተማመኑ እያደረገ ነው። በጎንደር ወንድማማቾች መካከል ክፍተትን እየፈጠረ ነው። ስለዚህ ይሄ ለጎንደር ልጆች ደም መፍሰስ ምክንያት የሆነውን ነቀርሳ ከዛ አካባቢ ማስወገድ አለብን በሚል በጣም በርካታ የጎንደር ልጆች እነደረጀን ከዚህ አፋህድ ከሚባለው ነቀርሳ ራሳቸውን ለይተው ከወንድሞቻቸው ጋር ጎናቸው ካሉ ወንድሞቻቸው ጋር ተነጋግረው የጎንደርን አንድነት ሙሉ እንዲያደርጉ ብዙ ግፊት እየተደረገ እንደሆነ መረጃው ይደርሰውኛል። ይህን ሁሉ የጎንዮሽ ትግልና መጋጋጥ ያዩ የሰሙ ሁሉ ታዲያ አንድ ትዝብት አላቸው። ፋኖ የሚዋጋው የትኛው ዘመን ላይ ሆኖ ነው የሚል እንዲህ የሚል ምላሽም አላቸው። በድሮን ዘመን በቆመህ ጠብቀኝ የሚዋጋ በቆመህ ጠብቀኝ ዘመን እንደ ቆመህ ጠብቀኝ ነው። አንድ ሰው ድሮን ከታጠቀ ለምሳሌ አንዳንድ ጊዜ የፋኖ አመራሮች ሲናገሩ ሰማለሁ። የፌደራል መንግስቱ ድሮን ስለታጠቀ እኛ ድሮን ስለሌለን ይሄ ከድሮን የሚሰነዘረብንን ጥቃት ለመከላከል አንዳንድ ባህላዊ መንገዶችን እንከተላለን ይለዋል። ባህላዊ መንገዶች እንዴት ናቸው? አይዶን ነው። እነዚህ በድሮን ዘመን በጨበጣ ውጊያ ነው አሳቤ ላይ ያሉት። ዛሬ ሮቦቶች በሚዋጉበት ዘመን ላይ እንዴት ስለ ጨበጣ ውጊያ ታስባል? ቆመ ጠብቀኝ መሳሪያ ምና አሁን እያወጡ ነው። አሁን ያለው ኢንቫይሮንመንት ለዛ እንትን ነው። ይሄን ማየት አለበት። ሁለተኛ ሳሩም ቅጠሉም ከዚህ ሰው የጋ በተነሳበት ሰዓት ሳሩም ቅጠሉም ባንተ ላይ በተነሳበት ሰዓት እንዴት የፋኖ ሰንክሳር ተፈጭቶና ተቦክቶ ቢጋገር ከአማራ ክልል ተራሮች እግር ስር የሚገኘው ህብስት ውሃ ቅዳ ውሃ መልስ የሚል አገርኛ ብሂል ነው። አንድ ሆነው የማይዋጉ የአንድ ዓላማ ሁለት ሰልፈኞች
ፋኖ የሚል ካባን የደረቡ ስም አገናኝቶ ግብር የለያያቸው ጦረኞች የጋራ ጠላታቸውን እንኳን መለየት ተስኗቸው የፈረጃ ፖለቲካ ውስጥ ዘው ብለው የገቡ የጎበዝ አለቆች የማያጠግብ እንጀራ ከምጣዱ ያስታውቃል፣ አያያዙንም አይተው ስንቁን ይቀሙታል እንዲሉ የሰሞኑ የዘመነ ካሴና የእስክንድር ነጋ ጀሌዎች ትርክት አንጋሎ መጥፋት ሆኗል።